ሰበር ዜና የአሜሪካ ወታደሮች ላይ የተሰነዘረውን የጥቃት ሙከራ ተከትሎ ዋሽንግተን ኢራን ላይ ከፍተኛ ድብደባ ፈጽማለች። በትንታኔ የምነግራችሁ ይሆናል። በግብጽ ሜዲትራኒያን ወደብ በሚገኝ አሜሪካ የጋዝ ታንከር ላይ የድሮን ጥቃት መፈጸሙ ተዘግቧል። የምትሰሙት ይሆናል። አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ጥምረት ፈጥራለች መባሉን አስተባብላለች። ዝርዝር ተይዞበታል። ሩሲያ በዩክሬን ባደረሰችው ጥቃት 2 ሕፃናትን ጨምሮ 8 ሰዎች ተገድለዋል። በትንታኔም ማቀርብላችሁ ይሆናል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት የአሜሪካ ወታደሮች ላይ የተሰነዘረውን የጥቃት ሙከራ ተከትሎ ዋሽንግተን ኢራን ላይ ከፍተኛ ድብደባ ፈጸመች። የአሜሪካ ጦር ኢራን በዋሽንግተን ኃይሎች ላይ ለሰነዘረቻቸው የሚሳኤል ጥቃት ሙከራዎች ያጸፋ ምላሽ ለመስጠት ሲል ትላንት ረቡዕ ምሽት ኢራን ላይ ከፍተኛ ድብደባ መፈጸሙን አስታወቀ። በዚህ ጥቃት በርካታ የኢራን እስላማዊ አብዮታዊ ዘብ ኢላማዎች መመታታቸውን የአሜሪካ ማዕከላዊ እዝ ሴንትኮም ገልጿል። አሜሪካ ጋብ አድርገው የነበረውን ድብደባ በድጋሚ የጀመረችው ማክሰኞ ዕለት ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በሆርሙዝ ወሽመጥ ጉዞ ላይ የነበሩ መርከቦች ላይ ሚሳኤሎችን በማስወንጨፏ እንደሆነ እዙ ተናግረዋል። የአሁኑ መካረር የታየው አሜሪካና ሳዑዲ በጋራ ኢራቅ ውስጥ የሚገኙ የኢራን ተቀጽላዎች ላይ ጥቃት መፈጸማቸውን ለመጀመሪያ ጊዜ በይፋ በገለጹ ማግስት ነው። ይህ ወታደራዊ እርምጃ የጦርነቱን አድማስ አስፍቶታል። የአሜሪካ ማዕከላዊ እዝ ለ1 ሰዓት ገደማ የቆየውን የረቡዕ ምሽት ጥቃት ኢራን ትላንት በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ ለሰነዘረችው የጥቃት ሙከራ የተሰጠ ኃይለኛ ምላሽ ሲል ገልጾታል። በኢራን የተወነጨፉ ሚሳኤሎች በሙሉ እንዲከሽፉ መደረጋቸውንም አክለዋል። በአሜሪካ ጥቃት የኢራን ወታደራዊ የእዝ ማዕከላት፣ የሚሳኤልና የድሮን ተቋማት፣ የባህር ዳርቻ ቁጥጥርና መከላከያ ስፍራዎችና የባህር ኃይል አቅሞች ኢላማ መደረጋቸውም ተገልጿል። ይህ ጥቃት ከመፈጸሙ አስቀድሞ ፕሬዚደንት ዶናልድ ጄ ትራምፕ ለኢራን ሙከራ ምላሽ እንደሚሰጡ ዝተው ነበር። የኢራን እስላማዊ አብዮታዊ ዘብ በበኩሉ ዮርዳኖስ ውስጥ የሚገኘው የአሜሪካ አየር ኃይል ጦር ሰፈርና የእዝ ማዕከልን ኢላማ ያደረገው ሕፃናት ገዳይ በሆነችው አሜሪካ ለፈጸሙት የጥቃት ድርጊቶች ምላሽ ለመስጠት እንደሆነ ገልጿል። አሜሪካና እስራኤል ባለፈው የካቲት ወር ኢራን ላይ ወታደራዊ ጥቃት በከፈቱበት ወቅት ፕሬዚደንት ዶናልድ ትራምፕ ጦርነቱ የሚቆየው ለጥቂት ሳምንታት ብቻ እንደሆነ ተናግረው ነበር። ይሁን እንጂ ግጭቱ ሊያበቃ እንደሆነ የሚጠቁም ምልክት ሳይታይበት 5ኛ ወሩን ደፍኗል። የአሜሪካው የዜና ምንጭ አክሲዮስ ስማቸው ያልተጠቀሰ አንድ የዋሽንግተን ባለስልጣንን ዋቢ አድርጎ በወጣው ዘገባ ትራምፕ ከሳውዲ አረቢያ የመከላከያ ሚኒስትር ልዑል ካሊድ ቢን ሳልማን ጋር መገናኘታቸውን አስነብበዋል። የሳውዲው መከላከያ ሚኒስትር አገራቸው ውጥረቱ እንዲረግብ እንደምትፈልግ ማሳወቃቸውን ዘገባው ጠቅሷል። ቢቢሲ በጉዳዩ ላይ የዋይት ሃውስን አስተያየት ለማካተት ጥያቄ አቅርቤያለሁ ብሏል። አሜሪካ ለ13 ተከታታይ ቀናት ጥቃት ስትፈጽምበት ኢራንም አጸፋውን ስትመልስበት የቆየው ግጭት ለቀናት አንጻራዊ መረጋጋት ከታየበት በኋላ በድጋሚ ተቀጣጥሏል። አንዳች አይነት ዲፕሎማሲ መፍትሄ ይመጣል የሚል ተስፋ በታየባቸው ያለፉት ቀናት ሁለቱም ወገኖች ጥቃት መፈጸም አቁመው ነበር። ፕሬዚደንት ዶናልድ ትራምፕ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ መሆኑንም ተናግረው ነበር። ኢራን ግን ንግግር ተጀምሯል መባሉን አስተባብላለች። በግብጽ ሜዲትራኒያን ወደብ በሚገኝ የአሜሪካ የጋዝ ታንከር ላይ የድሮን ጥቃት ተፈጸመ። በግብጽ ሜዲትራኒያን የባህር ዳርቻ በሚገኘው የዳሜታ ወደብ ላይ ያረፈ የአሜሪካ ንብረት የሆነ የጋዝ ማከማቻ ታንከር በድሮን ተመቷል። እንደ አምብሬ የባህር ላይ ደህንነት ተቋም ገለጻ በጥቃቱ ሳቢያ በተፈጠረው የእሳት ቃጠሎ ሁለት የጋዝ ማጓጓዣ መርከቦች ላይ ጉዳት ደርሷል። ይሁን እንጂ የድንገተኛ አደጋ ጊዜ ሰራተኞች እሳቱን
ወዲያውኑ መቆጣጠር የቻሉ ሲሆን በሰው ሕይወት ላይ የደረሰ ጉዳት አለመኖሩ ተረጋግጧል። ጥቃቱን ማን እንደፈጸመው እስካሁን በግልጽ የታወቀ ነገር ባይኖርም ክስተቱ በቀጠናው እየተካሄደ ያለውን ውጥረት የበለጠ ሊያባብሰው ይችላል የሚል ስጋት ፈጥሯል። በበርካታ ወጣቶች ላይ ኢሰብአዊ ግፍ ሲፈጽም የቆየው አደገኛ ህገወጥ የሰዎች አዘዋዋሪ ኢትዮጵያዊው አድነው ባሻው በማላዊ በቁጥጥር ስር ውሎ ወደ ኢትዮጵያ ተመለሰ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር ባደረገው ክትትል በበርካታ ኢትዮጵያውያን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየውን አደገኛ ህገወጥ የሰዎች አዘዋዋሪ ኢትዮጵያዊው አድነው ባሻው ውዳሞን በማላዊ ሀገር በቁጥጥር ስር እንዲውል በማድረግ ወደ ሀገር መመለሱን አስታውቋል። የፖሊስ የምርመራ መዝገብ እንደሚጠቁመው ተጠርጣሪው ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሃዲያና ከምባታ ዞኖች በርካታ ወጣቶቹን ህይወታችሁን ታሻሽላላችሁ በሚል አጉል ተስፋና በመሐላ በማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር ቆይቷል። ተጠርጣሪው ከእያንዳንዱ ተጓዥ 600 ሺህ እስከ 800 ሺህ ብር የጠየቀ ሲሆን በቅድመ ክፍያ በኢትዮጵያ ውስጥ ከ100 ሺህ ብር እና ከዚያ በላይ በባንክ ሲቀበል እንደነበር ተረጋግጧል። ተጓዦቹን በሞያሌ በኩል ወደ ኬንያ ካሻገረ በኋላ በጋምቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓቱ ጥቂት ሩዝ ከቁራሽ ዳቦ ጋር ብቻ በመስጠት ለከፍተኛ ረሃብና የውሃ ጥም ዳርጓቸዋል። በተጨማሪም በሞተርና በእግር ሴሎ በረሃን እንዲያቋርጡ አስገድዷቸዋል። ተጓዦቹን ናይሮቢ ካደረሰ በኋላም በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ አስገድዷል። ገንዘብ ማስላክ ያልቻሉትን በዱላ በመደብደብ እዚሁ ታላችሁ በማለት በማስፈራራትና በኤሌክትሪክ ንዝረት በማሰቃየት ተጨማሪ 100 ሺህ ብርና ከዚያ በላይ በኢትዮጵያ በሚገኙ ግብረ አበሮቹ በኩል እንዲከፈለው አድርጓል። በመቀጠልም ተጓዦቹን ከናይሮቢ ወደ ሞምባሳ ከዚያም ወደ ታንዛኒያ በዕቃ መጫኛ ኮንቴነሮች በተሳቢና በሸራ በተሸፈኑ መኪኖች ውስጥ አጭቆ በመያዝ ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት ለአሰቃቂ አደጋ ዳርጓቸዋል። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው እስከ 3 ዓመት በሚደርስ እስራት ከተቀጡ በኋላ እስከ 170 ሺህ ብር ድረስ ከፍለው ወደ ሀገር ቤት ለመመለስ ተገደዋል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ከ2015 ዓ.ም ጀምሮ ባደረገው ከፍተኛ ክትትል ተጠርጣሪው በማላዊ ፖሊስ ተይዞ ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ ተላልፎ መሰጠቱ ተገልጿል። አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ጥምረት ፈጥራለች መባሉን አስተባበለች። የአሜሪካ የውጭ ጉዳይ መስሪያ ቤት የመካከለኛው ምስራቅና አፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ አሜሪካ በአፍሪካ ቀንድ በምታደርገው እንቅስቃሴ ወደ ጸረ ኢትዮጵያ ጥምረት አጋድላለች የሚሉ ዘገባዎችን ሐሰተኛ፣ የተሳሳተና አላስፈላጊ ውጥረት የሚፈጥር ሲሉ አጣጥለውታል። በቅርቡ በካይሮ ከግብጽ፣ ኤርትራና ሶማሊያ ውጭ ጉዳይ ሚኒስትሮች ጋር ባደረጉት ስብሰባ በቀጠናው ትኩረት ቢስቡም አሜሪካ የምትከተለው ዲፕሎማሲ ተቀናቃኝ ጎራ ከመፍጠር ይልቅ ከሁለቱም አጋሮች ጋር ግጭትን በመከላከልና ዘላቂ ሰላምን በማረጋገጥ ላይ ያተኮረ መሆኑን ገልጸዋል። አማካሪው በኤክስ ገጻቸው ባሰፈሩት መልእክት ዩናይትድ ስቴትስ አሜሪካ የጋራ ጥቅሞችን ለማስጠበቅ ከኢትዮጵያም ሆነ በመላው የአፍሪካ ቀንድና የቀይ ባህር አካባቢ ከሚገኙ ሀገራት ጋር አብራ እንደምትሰራ አረጋግጠዋል። የፕሬዚደንት ዶናልድ ትራምፕ አማች የሆኑት ቡሎስ ከሀገሪቱ ውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት የሁለትዮሽ ግንኙነትንና የቀጠናውን ሁኔታ መምከራቸውን የገለጹ ሲሆን የዶናልድ ትራምፕ አስተዳደርም ከቅርብ ጊዜ ወዲህ ከኤርትራ ጋር የነበረውን ግንኙነት ለማደስ ከፍተኛ ጥረት እያደረገ እንደሚገኝ ተመላክቷል። በመጨረሻም ሩሲያ በዩክሬን ባደረሰችው ጥቃት 2 ሕፃናትን ጨምሮ 8 ሰዎች ተገደሉ። ሩሲያ በዩክሬን ላይ በፈጸመችው የሚሳኤል ጥቃት 2 ሕፃናትን ጨምሮ 8 ሰዎች መገደላቸው ተገልጿል። ፕሬዚደንት ቮሎዲሚር ዜሌንስኪ ረቡዕ በሰጡት ማስጠንቀቂያ ሩሲያ መጠነ ሰፊ ጥቃት ልታደርስ ትችላለች ብለዋል። ዛሬ ሐሙስ ንጋት ላይ በርካታ የሚሳኤልና ድሮን ጥቃቶች መፈጸማቸውን የዩክሬን ጦር አስታውቋል። ጥቃቶቹ የተፈጸሙት ዜሌንስኪ ከአሜሪካ ፕሬዚደንት ዶናልድ ትራምፕ ጋር
ጋር ውይይት ካደረጉ በኋላ ነው። ዩክሬን ሚሳኤል መቃወሚያ የሆነውን ፓትሪዮት ኢንተርሴፕተር እንድታመርት ፈቃድ እንዲሰጣት ዘለንስኪ ጠይቀዋል። በዩክሬን ክሪቭ ሪህ ከተማ በደረሰው ጥቃት የሞቱት ህጻናት እድሜያቸው 5 እና 12 መሆኑን ባለስልጣናት ተናግረዋል። ጉዳት ከደረሰባቸው 8 ሰዎች መካከል 2 ህጻናት መሆናቸውም ተገልጿል። በመዲናዋ ኪየቭ ምሽት ላይ በ3 ህንጻዎች በተነሳ እሳት ሳቢያ አንድ ሰው መሞቱን የከተማዋ ከንቲባ ቪታል ክሊትሾኮ በቴሌግራም ገጻቸው አስታውቀዋል። ይህ በእንዲሁ እንዳለ ሩሲያ የቴሌግራም መስራቹን ፓቬል ድሮቭን በዓለም አቀፍ ወንጀሎች ዝርዝር ውስጥ አካተተችም። ሩሲያ የቴሌግራም መስራችና ስራ አስፈጻሚ የሆነውን ፓቬል ድሮቭን በዓለም አቀፍ ደረጃ በሚፈለጉ ወንጀለኞች ዝርዝር ውስጥ ማካተቷን አስታውቃለች። የአገሪቱ የህግ ማስከበር አካላት እንደገለጹት እርምጃው የተወሰደው ድሮቭ ከዩክሬን የደህንነት መስሪያ ቤትና ከተለያዩ አክራሪ ቡድኖች ጋር ግንኙነት አላቸው የተባሉ የቴሌግራም ቻናሎችን አግዶ ለማስወገድ ፈቃደኛ አልሆነም በሚል ነው። በዚህ ምክንያት የቴሌግራም መስራቹ ፓቬል ድሮቭ ሽብርተኝነትን በመደገፍና በማመቻቸት ክስ ተመስርቶበታል። የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲዮ አጋር ይሁኑ እያልኩ ሰላም እንድትቆዩ ተመኘው።